አንተ አልሞተም እንዴ? ለቤተሰቦቹ ይሄን ነገር ማሳወቅ አለብህ እኮ። ከህሊና ዳስ አንተ እንዴት ነው የምትተርፈው? የሆነ ሰው ቆይ ግን ሞተ ነው እንዴ ያለው? እንዴ ሞተ እኮ ሞተ ነው ያልኩት። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያል ዛሬ እንግዲህ ተመልሰን መጥተናል። ዛሬ የመጣነው ደግሞ በአዲሱ ቻናላችን ነው። ስለዚህ ይህንን ቻናል ማሳደግ ስላለብን እኛን የሚሰበስብ እኛን የሚያስታርቅ ቻናል ስለሆነ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስኪ ይህንን ቻናል ጋይስ 10 ሺህ እናስገባው። የሁላችንም እኛ ቤተሰቦች አንድ ጊዜ ሰብስክራይብ ብታደርጉት 10 ሺህ መግባት እንችላለንና ሰብሳቢያችንን ይህንን ቻናል ሰብስክራይብ አድርጉ እና ዛሬ ያው ትናንት የተፈጠረውን ነገር ምናምን አይታችሁ ነበረ። ሰው ዛሬ ስሜታዊ ሆኖ የሚናገረውና ካደረ በኋላ ምናምን ተራሱታላችሁና ዛሬ እሱን ነገር ረስተን ምናምን ሰይጣን በሆነ ሐሳብ በቃ ባበደ እናንተን ማለት ነው ሳቅ በሳቅ በሚያደርግ ሐሳብ ነው የመጣ ነው። እሱ ሐሳብ ደግሞ እኔ ብቻዬን የምሰራው አይደለም፣ አጋዥ ያስፈልገኛል። የሚያግዘኝ ሰው ደግሞ ሀቢቢ ከጎኔ ነው። እንግዲህ እሺ ይበል አይበል ፕራንክ ላይ ብዙም ሲሳተፍ አይቼው አላቅም። ዛሬ ላስቸግረው ነው፣ ያበደ ፕራንክ ልንሰራ ነው እና እየጠራሁህ እንድታግዘኝ ነው። ኦኬ ያኔ እናንተ እነሱ ፕራንክ ልናደርግ አይታል። እንግዲህ ቆይ ከዛ በፊት እምቢ ልትለኝ ከሆነ ልንገርክ ሰሞኑን እንዴት ሲያደርጉን እንደነበረ እኔንም ስቲል አንተንም የሆነ ቀን እንዴ አይተዋል እንዴት እንደተጫወተብን። ሄለንም አይታታል እንዴት እያደረገችን እንደነበረ ምናምን። ስለዚህ አግዘኝና እኔ ነበርኩ ፕራንክ ያላደረኳቸው፣ ዛሬ ፕራንክ እናደርጋቸዋለን ማለት ነው። እምቢ እንዳትል በእናትህ ኤሪክ፣ እንዳታስደብረኝ። ግን እንደዚህ ሳይሆን አሁን እናንተ ፕራንክ ብናደርጋችሁ ሌላ ጊዜ አያምኑ ምናምን። እነሱኛ ፕራንክ እያደረጉን እያመናቸው አይደል እንዴ? ያምኑናል። ያው ፕራንክ አንዳንድ ጊዜ ምን አለ መሰለሽ፣ ፕራንክ ማለት የሆነ ሰው ያልጠበቀውን ነገር አድርጎ ያን ሰው ማስደንገጥ ወይም ደግሞ ያን ሰው በፊት ፕራንክ አድርገናል ለሄለን እንደታፋው ምናምን። እሱ እኮ ፕራንክ አይባልም እኮ። የዛሬው እኮ በቃ ያበደ አይዲያ ነው። ምን አይነት አይዲያ? አልነግርህም። በተግባር ነው የምናደርገው። እሺ በለኝ፣ አግዛለሁ በለኝ። ከዛሬ በኋላ አላስቸግርህም። እንደውም አንድ ነገሩላ እነግርሃለሁ። ከዚህ በኋላ ሄለንም ሆነ ኤንዲም ሆነ ማንም ሰው ፕራንክ እናድርግ ብሎ ቢጠይቅህ ማድረግ የለብህም። ዛሬ እኔን ብቻ እኔንም ቢሆን ብጠይቅህ ከዚህ በኋላ እሺ እንዳትል። የዛሬን ግን እሺ በለኝ። እሺ ያራዳል። ገባ እናውጣው። ግን ምን አይነት አይዲያ? ኧረ አልነግርህም። እዚህ ጋር ዘይደን ምን አሁን ኤንዲና ሄለን ኑ ብያቸው እሱ ቤት ነው እየጠበቁን ያሉት። ኦኬ የሆነ ነገር ነው የሆነ በጣም እንደተጨነኩኝ ነው ያወራችሁ ምናምን ገባ እና እነሱ እዛ እየጠበቁን ነው። አንተና እንሄዳለን። ከዛ ፕራንኩን ገና ከቤት ሳንገባ ነው የሚጀመረው ማለት ነው። ተረተሽኛል? ኦኬ። ስለዚህ ውድ ቤተሰቦቻችን የመሬ ነው የምላችሁ፣ ዘና ፈታ ትሉበታላችሁ። እንዲሁም ደግሞ የሚያስቅ ብቻና የሚያስደነግጥ ነገር ብቻም ሳይሆን አስተማሪ ነገርም ያዘለ ነገር ነው ይዤ የመጣሁትና ውድ ቤተሰቦች ላይክ እንደነገርኳችሁ ነው። ሄለንና ኤንዲን በጣም እንደተጨነቀ ሰው ሁኜ ምናምን በደንብ ማውራት እንዳልቻለ ሰው ሁኜ ምናምን ደውዬላቸው ኤንዲ ቤት ጠብቁን መጣው ምናምን ብያቸዋለሁ ማለት ነው። አሁን እነሱ ምን ሆኖ ነው ምናምን ብለው ሰፍ ብለው እየጠበቁ ነው። እኔ ግን እዚህ ስራዬን እየሰራው ነው። ወንድሜን አስጨነቄ ምናምን ያራዳ ልጆች። ኦኬ ስለዚህ ያኔ እናንተ አብረን እንደሆነ እነሱ አያውቁም ማለት ነው? አያውቁም። አንተና እኔ አብረን እንደሆነ አያውቁም። መጣው ምናምን ብያቸው ነው የመጣሁት። እዚች ጋር ደግሞ ለፕራንኩ የምታግዘን ማቴሪያል ይዘናል። ዛሬ ያበደ ሐሳብ ነው። እስከ መጨረሻው ግን ስትከታተሉ ቅድም እንዳልኳችሁ ትማሩበታላችሁ፣ ትዝናኑበታላችሁ፣ ብዙ ነገር ታተርፋላችሁ። አሁን እየጠበቁን ስለሆነ ወደ እነሱ እንሄዳለን ማለት ነው። ሀቢቢ እንደማታሳፍረኝ ተስፋ አደርጋለሁ። እንሂድ። ግን የመጨረሻ ጊዜ እንሂድ። እዚህ ጋር እዚህ ውስጥ ልግባና እንጀምረው ነገር ነው አይሻል? እሺ መብራት ምናምን ግን አጠፋፍቷል። የለም እንዴ ድምጽም
ጋር አልጠብቅም። ልምጣ እንደዛ አትበል። ቼክ እናድርገው እስኪ። በቃ አሁን እዚህ ጋር የፈጠነን ቀይራ ኤንዲ ኤንዲ ና ጉድህን ስማ። ዛሬ በቀላለሁ፣ አሳያለሁ ማን እንደሆንኩ በራስ ቤት። ግን ስማ ሳይመታ አሁን ቢመታስ ቶሎ አንገየው። ኧረ በሩን ቆልፍ እንጂ ዝም ትለኛለህ ከፍቼ። ስማ አሁን ማለት ነው እዚህ ማዳበሪያው ስገባ እዚህ ውስጥ ስገባ ማለት ነው ልብሴ እንዳይቆሽሽብኝ የኤንዲ ልብስ አንዱን ልብስ ልልበስ ቀይር ይልኛል። ይህን ጫማ እንዳያውቀው ማለት ነው በሳልጋ ስር ላድርገው። ካወቀው እንትን ይላል። እሺ አሁን ምን እናደርጋለን መሰለህ? ይህንን ስልክ ማለት ነው አንተ መያዝ የለብህም እና ደግሞ ቅድም መንገድ ላይ ስንመጣ የነገርኩህ ሀሳብ አለ። እሱ ነው የምንሰራው። በቃ ረሳህ? ስለዚህ ይሄ ስልክ እዚች ጋር እንዲህ እንደብቃለሁ። ከዛ አንተ እዚች ጋር የምትቀመጡሽ ትጨነቃለህ ምናምን ከዚህ ጋር እንዲህ ነው። ከዛ ትጨነቃለህ ምናምን ተረዳኛ። እና ካሜራማን እቺ ነው ይባና ትወጣለሽ። እዚህ ደግ ብለህ ታበላሽ አንተ ቻለን ያለ ነው እዚህ ቤት አባቴ አደራ። እንግዲህ በቃ የመጨረሻ ፈራንጅ ነው። ግን ኦክሲጅን አይዘገረ እንግዲህ ያው እንደዚህ ለማስገኘት ከሞትኩ ማረሰው ቀን ነው እንዳለ አንተ ግን ይበቃ አንተ ምን ነው ነው ወይስ ይሄ ነገር አንተ በጣም ይታያል። ስለዚህ ብቻ በልስ አሁን እንደዚህ ነው። እንደ የተጨነቀ ሰው በቃ ግራንድ ቀደም እንደነገርኩ ግን በሩን ክፈትላችሁ፣ ቁልፉን ክፈት።
ድምጻቸው የተሰማ የደረሱ ይመስላል። እሺ አንተ ጨነቅ ወደፊት መጥተህ እሺ ምንድነው ማረዱ እና ነገር እናንተ ገጣሪ ነው እንዴት እንደዚህ ተፈጥሮ ይችላል ማለት ነው። ከነዚህ ነው አሁን ሌላ የለም። በቃ ለምን ነው ያልኩሽ ግን ቅድም ያልከኝ ነው ያልሽ ምን ነው? አረ ኖርማል ነው። ለቅሶ ምናምን ለምሳሌ ልንገርሽ ምንድን ነው? ወይኔ ምን አደረኩት? ምን አይነት አጋጣሚ! ሹሻ ቤት አትንከው። ያ አሻራ እንትን እንዳይሆን ምን አይነት አጋጣሚ! ዋው ሱከር እንዲህ ካለ በእናትህ ወይ ሱከር እንዲህ ወይ ሱከር ወይ ዋና ገርስ ምን ሆነ ነው? እሺ ሱከር ምናምን ነገር የለም በእናትህ ወይ ዋና ምን የመጣው ምንድን ነው? እንዴት ነው የምነግራችሁ? ለክሳማ እሺ ማላዝም ይስር እንደዚህ እንዴት አጋጠመኝ? ወይ ምን ሆነ ነው? እንዴት ነው የምነግራችሁ? መኪና እንዴ ንገረን እንጂ በአማርኛ ነው የምትነግረን። በምታውቀው ቋንቋ ንገረን። ይሄንን ነገር ተሸክመ ይዘህ መምጣት ሳይከብድ መናገር ከበደ እንዴ? ምንድን ነው የሆነው? እንዴ ይሄ ምንድን ነው? ቆይ ላትልምሱ ኮል አትንካው ሰውኮ ኮማን ውስጥ እንትን ሆነ ለእንደዛ ማውራት አልቻልኩም። እንዴት ነው ማስረዳችሁ? አንተ ቶሎ አስረዳን በእናትህ። ይሄ ከአንተ ጋር የሚገናኝ ጉዳይ ካልሆነ ቶሎ ብለን ለፖሊስ ማመልከት አለብን። ይሄ በጣም ከባድ ነገር ነው። ምንድን ነው? አይደለም ፖሊስ አይሆኑም። የት ነው የምትሄደው? ሱከር አምጣ እንዴ! ምንድን ነው የተፈጠረው? ቆይ ምን እየሆንክ ነው? ምንድን ነው ሲጀመር ቤት ውስጥ እንዴት እንደዚህ አይነት ነገር ይዘህብኝ ትመጣለህ? ምንድን ነው? ቆይ አይደለም ያልጠበቅኩት ነገር ነው የሆነ ማለት ነው። መኪና የነዳው ነበር። ከዛ መኪና የነዳው እጅ ላይ ስልክ ቲክቶክ ምናምን ላይ ማለት ነው። የምን ቲክቶክ ያየሁት ነበር መኪና የነዳው ማለት ነው። ከዛ ሳላየው እንዴት ነው የምነግራችሁ? ይሄን ገቻውት ማለት ነው። ምን እና አሁን በህይወት የሌለ ሰው ነው ይዘብኝ የመጣው እኮ። ምን ላደርግ ግራ ገባው እኮ ግራ ገባው። ምን እንደማደርግ ነው ስትገጨው መጀመሪያ ሰው እኮ ሆስፒታል ነው የምታስገባው እንጂ እዚህ ምን ይሰራል? የተገጨው በመጀመሪያ ሆስፒታል ነበር ይዘህ መሄድ የነበረበት። አሁን ምንድነው? ቆይ እስኪ ትንፋሻ እኮ ባብና እኔ ሲጀመር ፈርቼ ነው እንደዚህ ነው ያደረኩት። ምንድነው ማለት ትንፋሻ አለው የለውም ቼክ ማድረግ አለብን። ይሄን ነገር ፍታው ነው በዚህ በማዳበሪያ። ይሄ እኮ በጣም ትልቅ ወንጀል ነው። እንዴት እንደዚህ አድርገህ ሰው ታመጣለህ? እንዴት ይዘው ገባ እዚህ ራሱ? ቆይ ማለት እየገባኝ አይደለም። ሆስፒታል ነው እንጂ ይዘህ መሄድ ያለብህ። እንዴት ሰው እኮ ግራ ገባ። በቃ ሆስፒታል ሞት ካለበት እንውሰዱ። አላውቅም ማለት በህይወት አለ አላውቅም ማለት ነው እንዴት ነው ማታውቀው? በጣም በፍጥነት ያነዳሁት ነበር ስለሆነ ማለት ነው። እና እዚህ ውስጥ ስታስገባው አንተ ይኑር አይኑር ሳታውቅ ነው እዚህ ውስጥ ያስገባው። ምን ይሆን ነው? ከታሰነኩኝ ብናላችሁ ወይ ሆስፒታል ወይ ምን እናድርግ? እኔ ራሴ ግራ ገብቶኛል እኮ። እዚህ አመጣው የት ልውሰዱት አለ። ሆስፒታል ነው የሚወሰደው። ቆይ እኔ ማለት ሲጀመር ቆይ መንገድ ላይ ሰው አላየክም ነው ስትገጨው? እንዴትስ እዚህ ይዘው ስትወጣ ዘበኞቹ ዝም አሉ? በምንድን ነው ይዘው የወጣው እኮ? እነሱም እያልኩ እንደ እኔ ሲጀመር እዛው ላወራው ማለት ነው። ማብራት
በቃ እንዴት ነው ነገሮች? አትንከርሽ ሌላ ነገር አንተ እኮ የሆነ ነገር ያደረግከው ነው ቼክ አድርገን በህይወት ካለ ሄደን ህይወቱን ማትረፍ አለብን እኮ እንውሰደው፣ ሆስፒታል እንውሰደው እኮ ቼክ እናድርገው። በቃ መውሰድ ካለባት እናንተ ውሰዱ። እኔም ምን ማለት ነው? አንተ አይደለም እንዴ ገጨው እኮ አይደለም ግን ሹ ብድሻ ቢጠበቅ ገና ለፖሊስ መስጠት አለብህ። ትቀልዳለህ እንዴ? እናንተ ወሰዱት ምናምን ትላለህ። ምን ማለት ነው? እናንተ ወሰዱት ማለት አብረን ነው የምንወስደው። ገባ? አንተ የሰራው ነገር ትክክል ሆኖ ሳይሆን የሰው ህይወት መትረፍ ስላለበት ነው። ምን አይነት ነገር ነው እያደረገ ያለው? ደግሞ እናንተ ወሰዱት ይላል እንዴ? በቃ በእናትሽ ምን ላድርገን? በቃ ጥፋት አጥፍቻለሁ። ምን ሹ ሰው እና ጥፋት ካጠፋ ማን ነው ራስን ጥፋት ማስተካከል ማድረግ አለበት? እሺ አሁን እኔ ግራ የገባኝ ለምንድን ነው እዚህ ያመጣው እኮ እንዲህ ቤት ያመጣው ለምንድን ነው? እኔ እኮ የት ነው የምወስደው? እንዴት የት ነው የምወስደው? ሆስፒታል እኔ አላውቅም። አንተ ወደ ራስ ቤት መውሰድ ትችል ነበር እኮ። ቤት ይርቃል። ይርቃል? የሚቀርበው እዚህ ነው እያሰብክ ያለው። ቆይ አሁን የሆነ እሱ ሞቶ ምናምን አንተ ለማምለጥ ምናምን ለመሸወድ ምናምን እየሞከርክ ነው እንዴ? ቆይ አልገባኝም። ማለት የሰው ህይወት እጅ ላይ ጠፍቶ ምናምን እንትን ልትል ምንድን ነው? አልገባኝ። ምን አስበው ነው? ቆይ ግን ማለት ነው ስታስበው ይሄ ሰው እኮ ምን እያሰብክ ነው? እኔ አልገባኝም እኮ ምንድን ነው የማስበው? ኖ አሁን አንተ እንዴ ደግሞ አንተ ብሶ ትቆጣለህ እንዴ? የተቆጣው አይደለም። ምን ላደርግ እኔ? ለማንኛውም ሆስፒታል ይዘናል። ምን እያደረግህ ነው? ይሄ እኮ በጣም እኮ መጥፎ ነገር ነው። ምንድን ነው የምትባለው? ምን እያሰብክ ነው ያለው? ቆይ የእናንተ ሀገር ባህል ላይ እጅ ለምግ መስጠት ምናምን የለም እንዴ? ይሄ ነገር ካደረግክ እንዴ ለቤተሰቦቹ ይሄን ነገር ማሳወቅ አለብህ እኮ። ከህሊና ዳስ አንተ እንዴት ነው የምትተርፈው? የሆነ ሰው ቆይ ግን ሞተ ነው እንዴ ያለው እንዴ? ሞተ እኮ ሞታ ነው ያልኩት። እሺ ምን እናድርግ? ቆይ እንዴ አንተ እርግጠኛ ነህ? ስለዚህ እኮ ሆስፒታል ብትወስደው እንደዚህ አይሆንም ነበር። ምን አይነት ሰው ነገር እኮ ሳስታውሰው ራሱ ያመመኝ ነው። አሁን ምንድን ነው ይሄ? አሁን ቀላል ነገር እኮ ነው። ወስደን ለህግ አካል እናመለክታለን። እንዴ ምንድን ነው የሆነ ነገር አይቻለሁ እንዴ? አንተ አልሞተም እንዴ? እኮ አታስጨንቁኝ። ምንድን ነው የምትፈሩ? አላህ እንዴ ብሎ ይጠይቋል እንዴ? ሹ ብትይሻለው አንተ ይሄን ሰውዬው አትግደለው። ይሄ ሰውዬው በህይወት ካለ ወደ ሆስፒታል እንውሰደው። እየተንቀሳቀሰ እኮ ነው። ሞቷል አላልክም እንዴ? እንዴ አይሾ ና ቶሎ በል። አሁን ተነስ። ይሄ ሰውዬው አልሞተም። ይሄ ሰውዬው ሆስፒታል እንውሰደው። ተነስ ቶሎ በል። ተነስ። እዚህ ቁጭ ይላል እንዴ? ምን እየሆነ ነው? ተነስ እንሂድ እኮ። የት ነው የምንሄደው? ይሄው ይሄ ሰውዬው እየተንቀሳቀሰ ነው። ሲጀመር በቃ አልሞተም አይደል እኮ እንጂ ምንድን ነው የምታስጨንቅኝ? በቃ ወደ ሆስፒታል እንውሰደው። ለምንድን ነው የምንወስደው? ይኸው አልሞተም። ምን ማለት ነው? አንተ ያማል እንዴ? ምን ይሆን? ምንድን ነው የሚያመኝ? ይኸው አልሞተም። ሀቢቢ ሞት። ይኸው አልሞተም። ሲጀመር ለምንድን ነው ሆስፒታል ነው ጭራሽ? ቆይ ምናምን ይለኛል እንዴ? አሁን የት ነው የተገናኘው? በእኔ ቤት ነው ወይስ በአንተ ቤት ነው? ኧረ እባክህ ጭራሽ በማን ቤት ነው? አንተ እኮ ነው ይዘህ የመጣው። ያማል እንዴ? ምን አይነት ሰው ነህ ግን? ቆይ ምን ማለት ነው? ማለት እኔን እንትን ልትለኝ እየፈለግክ ነው እንዴ? ምን አይነት ሰው ነህ እንዴ? ልክ ምንድን ነው የምታስጨንቀው? ሆስፒታል ይዘህ ነው እንሄዳለን። ገበር ስራ ኧረ ከተራችሁ ጥሩ ሆነ። የለባትም ሙሱንም ሲጀምር ባይ ና በአንተ መኪና እንውሰደው ወይም ካልሆነ
ና ባንተ መኪና እንውሰደው። በአንተ መኪና እንውሰድ፣ ችግር የለውም። አንተ ይሄንን ነገር ከዛ ነው የምትጠይቀው እኮ። አትጠይቅም አንተ። በቃ እኔ እጠይቃለሁ፣ ችግር የለውም። ና በአንተ መኪና ብቻ እንውሰደው። እንዴ ተረጋግጠልከኝ ወንድሜ። ኧረ ቶሎ ውጣ፣ ቶሎ ውጣ። የት ነው ያሉት? መጨረሻው ላይ ማርያምን እንዴ ወይ ለማስቴ ኢንዱስትሪ ጋንም ያለው ውሃ እንዲህ ተናዶም አልጠጣም ይቅርብኝ። ምን ኧረ ሐኪም ቤት ውሰዱኝ ሳልሞት ሐኪም ቤት ውሰዱኝ። እንውሰድህ እንዴ? በቃ አሁን እንውሰደው ነው። አንተ እንዴት ገጭተኛ አያገባኝም ትላለህ? ቆይ አንተ እኮ ነህ እንደዚህ ያደረግ እኮ። ደግሞ አንተ የት ነው የተገናኘው? በእኔ ቤት አይደለም በሱ ቤት። ስለዚህ ወንጀለኛው ልሂድ ማለት ነው። ፖሊስ ጥራልኝ፣ እሱ ይያዝልኝ። እንዳልክኝ ነው የሰራው። ኧረ ትችላለህ ካልኩ በለው ና ና ደግሞ ማለት ነው። ስማ ሄለን እዚህ ነበረች። አንተ እንደዚህ የተረከበ እንደዚህ ይሄ ነው ቤተሰቦች ፍራንክ ማለት ነው። አልወደዳችሁትም? ዝም ብለህ የተልከሰከሰ ፍራንክ አትስራ። ሰማሽኛል? አትስራ የተልከሰከሰ ፍራንክ። ተሳክቶልኛል። በነገራችን ላይ እሱን ምንም እንዳትቀየሙት፣ እኔ አስጨንቄው ነው የምሬን። በጣም አስጨንቄው አልሰራም ብሎ እንደዚህ አይነት ነገር በቃ አልፈልግም አልችልም ምናምን ብሎ እኔ ነኝ ያስጨነኩት። ግን በጣም እንትን እኮ በቃ ሶሪ ከደበራችሁ፣ በእውነት የሚያስደነግጥ ነገር ነው። ግን ዋና ዓላማችን አሁን እናንተን ማስደንገጥ ሳይሆን ትምህርት አዘል ነገር ነው ፕራንኩ ማለት ነው። አሁን ለምሳሌ ብዙ ጊዜ እኛ ሀገር ላይ አደጋ የሚደርሰው ምናምን የሆነ ሰው ድራይቭ ሲያደርጉ ወይም ደግሞ ሲነዳ ፎከስ አለማድረጉ ነው ትልቅ አደጋ፣ መዘናጋት ማለት ነው። አሁን ለምሳሌ ሶሻል ሚዲያ ላይ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። እንደዛ እያደረግን የምንነዳ ሰዎች አንድ ጊዜ አደጋ ከደረሰብን በኋላ መመለስ አንችልም እና ያው ለጥንቃቄ እንዲሆናችሁ ለትምህርት እንዲሆናችሁ እንደዛ እያደረጋችሁ አትንዱ። ብዙ አደጋ ያመጣል። ብዙ ቤተሰብ ያላችሁ፣ ሚስት ያላችሁ፣ ልጅ ያላችሁ ሳታስቡት እንደዚህ አይነት ነገር ካጋጠማችሁ ሚስታችሁን ልጃችሁን ትታችሁ እስር ቤት መግባት ይኖራል እና ከዛ ሁሉ ነገር ደግሞ ለመዳን ድራይቭ ስታረጉ ጠንቀቅ ብላችሁ ከስልክ ርቃችሁ ቲክቶክ ምናምን ስታርፉ ይደርሳልና ይህንንም መልእክት ለማስተላለፍ ነው። ያው ዘና ፈታ ብላችሁበት ተጨንቃችሁበት እንደተማራችሁበት ተስፋ እናደርጋለን። ድንጋጤ እስካላለቀቃቸው እኔ ጭንቅላቴን አመመኝ ደንግጬ፣ ግን ደግሞ አሳቅሽኝ በጣም እንጂ አሁን ሳስበው የነበረች ቪዲዮ ነው። ኧረ እንኳን አልረገጠች ይበናል ብንነግርህም አይገባም። እንዴት ያሳቅችን ማለት ነው። ደግሞ ዝም ብዬ እንዴት ተጨነቀ ሰው ፊቱንም ነው አይስቅም አንተ። እሺ ሳቂ የመጣ ፊት የሸፈንኩት ነው። ኦኬ እኔ እኮ እያለቀሰ መስሎኛል። ና ደግሞ አንተን እየጠበቅኩህ ነበር። በቃ አሁን ይወጣል። እኔ እኮ ሞተ ሲለኝ መጀመሪያ ምንም አልመሰለኝም። ከዛ ሳስበው ምን አይነት ጨካኝ ሰው ነህ? የት ነው የምትሄደው ሀቢብቲ? እና የምር ግን ካስተነገጥናችሁ ሶሪ። ላይክ ዋናው ፖይንታችን ግን ትምህርቱን ለማስተላለፍ ነው። ብዙ ጊዜ አይታችሁ ከሆነ አደጋ የሚደርሰው አንድ ድራይቨር ፎከስ አድርጎ ስለማይነዳ ነው። በጣም ያስያል። አይ እኔም እኮ ደንግጫለሁ መጀመሪያ። ልክ የሆነ ልቅ ሰው እኮ ሰምቻለሁ። ማን ያለቀሰው? ማስታወሰው አንድ ነገር ነው። ከዚህ ያደረኩትን
ማስታውሰው ነገር የምር ማስታውሰው በስቱ ጀርባ በሶፋው ላይ ይሁን ታች ብቻ አልፍ ያለው ከዛ እዚህ ጋር መጥቼ ምንም ማስታውሰው ነገር የለም። አይ ትምህርት መስጠታችሁ ጥሩ ነው። ትምህርት መስጠታችሁ ጥሩ ነው። ያው ስልክ እያነቃቁ ለሚነዱ ሰዎች በርግጥ ትምህርት ነው። አይ አስተማሪ ነው ቪዲዮ። ያው ይሄንን ቪዲዮ ስታዩ ጊዜ እንደምትማሩበት ተስፋ እናደርጋለን። ታገሩጭ ብቻችሁ ይወጣ አይደለም የሉበትም ንገራችሁ። እሱ ከዚህ በኋላ ባይዘወይ ቪዲዮ ስታዩት ይገባችኋል። ለምኜ ለአንድና ለመጨረሻ ጊዜ ፕላንክ ሊያደርግ ነው ከእኔ ጋር እንትን እንዳታስጨንቁት ልላችሁ ፈልጌ ነው። የአራዳ ልጆች ዘና ፈታ እንዳላችሁበት ባለሙሉ ተስፋ ነን እና እስካሁን ከኛ ጋር ስለቆያችሁ እጅግ በጣም እናመሰግናለን። በቀጣይ ባበደ ቪዲዮ እስከምንመጣ ይመቻችሁ።